በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ እግዚአብሔር ቤተሰቦች በልዑል እግዚአብሔር ቃልና ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? እንደምን አመሻችሁ? እንደየክፍለ ግዛታችሁ ልዑል እግዚአብሔር ብርሃኑን ፀሐዩን ጨለማውን አፈራርቆ የሚጠብቅ ጌታ ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። የዛሬው ትምህርታችን የኩነኔ ቃሎች ይሆናል። የኩነኔ ቃሎችም እንደ መቅሰፍት ያገለግላሉ። የሰው ልጅ በተፈጥሮው ከተሰጠው አንዱ እና በሕይወቱ ዘመን በጥንቃቄ ሊይዘው ከሚገባ በሕይወቱም ዘመን በቀጣይ ለትውልድ ሊያቆመውና ሊተክለው ከሚገባ አንዱ በሚናገረው ነገር ላይ እግዚአብሔር እንዲኖርና ክብሩም ሞገስም ጸጋም ያልተለየው ቃል እንዲናገር በልዑል እግዚአብሔር ሕያው እስትንፋስ የተፈጠረ መሆኑን ቅድመ ተፈጥሮ ልደታችን በንግግር ተገልጿል። ቃል፣ ንግግር፣ አንደበት እነዚህ መሰረታዊ የእግዚአብሔር አምላክ የውስጥ የሕይወት ስጦታዎች ናቸው። እነዚህን ስጦታዎች በአግባቡ ልንጠቀምበት ካልቻል ሰይጣን ይጠቀምበታል፣ ክፋት ይጠቀምበታል፣ ተንኮል፣ አመፃና ሴራ፣ የምቀኝነትና የሐሜት የትችትና የተቃውሞ ውርጅብኝ የሚተላለፍበት ቃል በሚሆንበት ጊዜ ምድሪቱንም ሰማዩንም ያደርቃል። ምክንያቱም የተፈጠርነው እግዚአብሔርን ለማመስገንና በቃላችን ውስጥ ቡራኬ ሰጥተን ቃለ እግዚአብሔርን በሕይወታችን ለመግለጽ ነው። መድኃኒታችን ኢየሱስ ክርስቶስ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነው በማለት የዮሐንስ ወንጌል ምዕራፍ 1 ላይ ይነግረናል። ስለዚህ ቃል በከፍተኛ ሁኔታ በትውልድ ውስጥ እንዲኖርና ተከብሮ ከሞገስ ጋር እንዲወርሰው ለማድረግ የሚያስችል ጥበብ አንዱ በቃል ላይ የአምልኮት ጸጋ እንዲገለጽ ተናጋሪዎቹ ሊማሩት የሚገባ እውነት መሆኑን መገንዘብ ነው። ስለዚህ የማቴዎስ ወንጌል 12 ቁጥር 37 ላይ እንዲህ ይላል፣ እስመ ቃላቲከ ትጸድቅ ወእምቃላቲከ ትትኮነን ይላል። ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ ማለት ነው። እግዚአብሔር ማስተዋሉን ይስጠን። ብዙ ጊዜ ቃሎች ለክፋት ሲውሉ ክፋትን ያበለጽጋሉ፣ ክፋትን ያሳድጋሉ፣ ክፋትን ኃይል እንዲያገኝ ያደርጉታል። በዕብራይስጡ ቃል ደባር ብሎ ይናገራል። ደባር ማለት ዳሌጥ ማለት መንገድ፣ መውጫ፣ መግቢያ፣ መተላለፊያ፣ መሻገሪያ፣ ድልድይ እንደማለት ሲሆን ዳሌጥ ቤት ደግሞ ቤት ነው። የውስጥ ቤት፣ የሰውነት ቤት፣ የአካል ቤት፣ የኑሮ ቤት፣ የመኖሪያ ቤት፣ የማደሪያ ቤት ቤት ይባላል። ቤት ደባር ር ደግሞ ሮሽ ማለት ስልጣን፣ ኃይል፣ ግርማ ሞገስ የተላበሰ የሕይወት የአካል የውጨኛው የፊት ጸዳል ሮሽ ይባላል። ራስ ይሄ ራሳችን ሮሽ ነው ፊደሉ ደባር። ስለዚህ ምንን የያዘ ነው ማለት ነው? በር ነው። በር ይሄ አፋችን በር ነው። የንግግር በር በውስጡ በምላስ እና በውስጠኛው የቃል ቃናን ከሚሰጠው አንደበቱ ውስጥ የሚወጣ የሚተላለፍ ድምፅ ነው። ይህንን የፈጠረ እግዚአብሔር ነው። ስለዚህ ደባር ዳሌጥ መተላለፊያ በር ነው። ይሄ በር ነው።
ቤት ይሄ አፋችን ቤት ነው። ሮሽ ይሄ በራሳችን ላይ ነው ያለው ገጻችን፣ ራሳችን ነው ገጻችንን የተሸከመው። ስለዚህ ደባር በማለት ይናገራል። ደባር ማለት እንግዲህ ኢየሱስ ክርስቶስ ነው። ደባር ማለት ቃል ነው፣ ቃለ እግዚአብሔር ነው። ደባር ማለት እንግዲህ በቃለ እግዚአብሔር የተፈጠርን እኛ ሰዎች ነን ማለት ነው። ደባር ማለት እንግዲህ ከውስጥ የሚወጣ ቃል ነው። በፊደሉ 2 ቃል ሲሆን በዕብራይስጡ ግን 3 ነው። ደባር በዕብራይስጥ አተረጓጎም ትህትናን፣ ፍቅርን፣ አምልኮትን፣ ስግደትን እና የእግዚአብሔር ካህሊነትን እንዲሁም ደግሞ ከእግዚአብሔር እውቀት መቀበልን ከእግዚአብሔር ዘንድ ጥበብ ማግኘትን የምታመለክት የዝቅታ ጎንበስ የማለት የስግደትና የአምልኮት ምስጢር መግለጫ ናት። ደባር ደ የዕብራይስጧ ማለት ነው። ግሩም ነው በጣም። በዚህ ውስጥ ያለው መለኮታዊ ምስጢር ደግሞ ደባር የተጠራችበት በ ነው። ቤት የምትባለዋ ናት። ቤተልሔም መድኃኒታችን ኢየሱስ ክርስቶስ የተወለደበት ቤት ስሟ ራሷ በቤት ናት። ቤት ከሆነች ደግሞ የምን የቃል ቤት፣ የውስጥ ቤት፣ የውስጠኛው አካል ቤት ማለት ነው። ሮሽ ያው የታወቀ ነው። ራስ ከሚለው ነው። ሮሽ ማለት ይሄ የላኛው ክፍል ነው። ሮሽ በዕብራይስጥ እሷም አምልኮት፣ ስልጣን፣ ኃይል፣ መለኮታዊ መንግስት፣ ትምህርት እና አምልኮት ማለት ጎንበስ ያለች ስለሆነች ነው። ከዛም በላይ ደግሞ የመገናኛው ድንኳን አይነት ናት። ስለዚህ ሮሽ ተባለች። ሮሽ አይን አለ፣ ራስ ላይ አይን አለ፣ አፍንጫ አለ፣ በራስ አማካኝነት አፍ አለ፣ ምላስ አለ፣ ጉሮሮ አለ፣ ጥርስ አለ። እነዚህን ሁሉ ያካተተች ነች ሮሽ። የአካል ገጽታ ድባብ አለ። ይሄ ጠቅላላ ሮሽ ይባላል። በዚህ በዕብራይስጡ የትምህርት ስነ ጥበብ ማለት ነው። በዚህ ውስጥ ነው እንግዲህ ቃልን ቃል ያለው። ቃልን መለኮታዊ ኃይል ቃል አለው። ቃል ኢየሱስ ክርስቶስ እንግዲህ ከቃልህ የተነሳ ትኮነናለህ፣ ከቃልህም የተነሳ ትጸድቃለህ አለ። በጣም አስደናቂ ነገር ነው። ከቃልህ የተነሳ ትኮነናለህ፣ ከቃልህም የተነሳ ትጸድቃለህ። እሺ ወደዚሁ ቃል ስንመጣ ምንድን ነው? እሺ ቃል ማለት ከውስጥ ይወጣና ወደ ውጪ የምንገልጽበት ነው። ውስጣችንን የምናሳውቅበት ነው። ከውጪ ደግሞ ሰምተን ወደ ውስጥ የምናስገባበት ነው። ቃል ከውጭም ትቀበላለህ፣ ከውስጥም ትሰጣለህ። የቃል የሕይወት ትርጉም የተሰጠው ለሰው ልጅ ብቻ ነው እና ኩነኔው ምንድን ነው? ኩነኔው የምትናገረው ቃል ወደ ትውልድ ሲገባ የትውልድን ባህሪ ጠባይ ይገነባል አይገነባም ነው። ይህንን ቅዱስ ወንጌል ሲነግረን መልካም ቃልን እንዴት ለሰው ልጅ ሊያወጡ እንደሚችሉ የማቴዎስ ወንጌል 12:34 ላይ እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ ይላል። አያችሁ፣ መልካም ለመናገር እንዴት ትችላላችሁ እናንተ የእፉኝት ልጆች ይላል። እናንተ የተባረካችሁ አላለም። እናንተ የተቀደሳችሁ አላለም። እናንተ አባቶቻችሁ በቅንነትና በእምነት የወለዷችሁ አላለም። እናንተ የእፉኝት ልጆች ነው ያለው። እፉኝት የእባብ ዘርነት ያላት ናት። መርዘኛ ናት፣ ተንኮለኛ ናት። ራሷን በተለያየ አይነት መንገድ የምትደብቅ ናት። ለማጥቃትም ሆነ ትውልድን ለማፍራት የምትችልበት መንገድ ሁሉ ከባድ ነው እና ልጆቿ ሁሉ ሲወለዱ ሆዷን እየቀደዱ ነው የሚወለዱት። ሆዷን ቀደው ነው የሚወጡት። የእፉኝት ልጅ
አለና እዚህ የሰውን ዘር ወደ እፉኝት ለወጠው፣ ወደ መርዘኛ ወደሆነ ፍጡር ውስጥ አስገብቶ እናንተ የእፉኝት ልጆች ይላል እኮ ስትሆኑ የእፉኝት ልጅ ሆናችሁ ስትወለዱ እንዴት መልካም መናገር ትችላላችሁ? እፉኝት ማለት ግን በእኛ የተገለጠውን ነገር ስናይ በጉባኤያችን ሁላችሁ እንደምትገነዘቡት አንዳንዶቻችሁም እንደምትጠሉት የሚጮህ ነገር አንሰማም ብላችሁ የምትፈሩት እና ራሳችሁን የምትደብቁት በኋላ ትጮኻላችሁ። ተኝታችሁ ትጮኻላችሁ፣ ታማችሁ ትጮኻላችሁ፣ ሰርታችሁ ትጮኻላችሁ፣ ገንዘብ አግኝታችሁ ትጮኻላችሁ። በቃ የቤተ እግዚአብሔርም ያላችሁት ወለ እንደ ጮኻችሁ ናችሁ። እንደ ጮኻችሁ ጩኸት አልተለያችሁ። ጩኸቱ ግን ምንድነው? እሱ እዚህ እናንተ የእፉኝት ልጆች ማለት በአባትነት ብዙ ሊወልዱ የሚችሉ ክፉ ጠላቶች የእባብ ዝርያ ያላቸው ኃይላት ከሰው ልጅ ጋር አብረው መኖራቸውንና የሰው ልጅ ያንን ክፉን የሚወክል ባህሪ፣ ጠባይ፣ ኑሮ እና ዕውቀት፣ አንደበት፣ ንግግር፣ ድምፅ ይዞ እንደሚወለድ ያሳየናል እኮ ይሄ። እናንተ የእፉኝት ልጆች ያለው አለ ምክንያት አይደለም። መልካም መናገር እንዴት ትችላላችሁ አለ። የእፉኝት ልጅነት ማለት ምን ማለት ነው? ዛሬ ምንድን ነው ይሄ ትርጉም? እፉኝት ማለት ክፉ ከሆነ እባብ ከሆነ የቀድሞውን እባብ ውሰዱት። እሺ የቀድሞውን እባብ ስንወስድ አሳቹ፣ አታላዩ፣ ውሸታሙ፣ ነፍሰ ገዳዩ፣ አጭበርባሪው፣ በሕይወት ላይ ጉዳት አድራሹ እና ከገነት ያስወጣ ያባረረ፣ ራቁትን ያደረገ፣ የታሪክ አቅጣጫውን ያስለወጠ እና የሰው ልጅ እንዲሸሸግ ከእግዚአብሔር እንዲለይ ያደረገ ማን ነው ስንል በእባብ ተመስሎ ዘንዶው ነው። ዛሬ በአዲስ ኪዳን እናንተ የእፉኝት ልጆች ሲል ያ ክፉ መንፈስ የትውልድ ዘር ላይ ሆኖ መምጣቱን ያረጋግጥልናል። ስለዚህ አይነ ጥላ ካለብህ የእፉኝት ልጅ ነህ ማለት ነው። የምትናገረው ንግግሮች ሁሉ መልካምን ይዘው ለመውጣት እድል የላቸውም። መልካምንም ለመቀበል አልቻልም። መልካምን ተቀበለ ለመኖር አትችልም። ውስጥ ያለው መልካምን የሚጋፋ ነው። መልካም ንግግርን ከአንደበትህ ለማውጣት በሕይወቱ ውስጥ መልካም መዝገብ መኖር አለበት። ልብህ የህሊናህ ማረፊያ፣ የውስጠኛው መዝገብህ፣ የአእምሮህ ሁሉ ምንጩ ክፉ እንዲሆን የሚያደርግ ጠላት በባህሪ ውስጥ ካደባ መልካም ተናግረህ መልካምን ለማውረስ አትችልም። ለዚህ ነው እንግዲህ እናንተ የእፉኝት ልጆች መልካም ነገር እንዴት ትናገራላችሁ? መልካም ለመናገር እንዴት ትችላላችሁ? ችሎታ ነው። መልካም ለመናገር እንዴት ትችላላችሁ? ምንድን ነው የሚለው የዕብራይስጡ? መልካም ለመናገር እንዴት ትችላላችሁ? ያሌድ ፂፎኒም ኤኽቱኮል ሊዳቤር ቶቦት ወአቴም ራኢም። እናንተ ክፉ ሆናችሁ ሳለ መልካም ለመናገር እንዴት ትችላላችሁ? እናንተ የእፉኝት ልጆች። ያልዴ ፂፎኒም እናንተ የእፉኝት ልጆች። የሚገርም እናንተ የእፉኝት ልጆች አለ። እሺ ቡዳ ከበላሽ ቡዳው በባህሪዎች ውስጥ መልካም ነገርን አይወድም። ስለዚህ ቋንቋችን ወይም ቋንቋሽ ይዛባል። የምትናገሪው ንግግር በሌሎች በሚያደምጡት ዘንድ መልካም መሆን አይችልም። ብትናገሪ ደግሞ የመንፈሱን የሚወክል ንግግር ትናገሪያለሽ። ያ እፉኝት የተባለው በባህሪያችን ውስጥ የተደበቀው ጠላታችን ነው። ስንወለድ አብሮ መወለዱን ይናገራል። ምንድን ነው ያለው? እናንተ የእፉኝት ልጆች። ከእናትም ከአባትም ሊወለድ ይችላል። ሁለቱም በአንድ ጋ በቁራኛ መልኩ ይወለዳል። እናትም ላይ ያለው አይነ ጥላ፣ አባትም ላይ ያለው አይነ ጥላ ይወለዳል። ጸሎት የሚያስፈልገን ትውልድ እንዳይበላሽ፣ የሕይወት አቅጣጫውን እንዳይስት፣ በመናፍስት እንዳይደነቆርና በምድር ላይ እውነተኛውን መኖር እንዲያገኘው ነው። ዛሬ እውነተኛውን መኖር አላገኘነውም። እውነተኛውን መኖር የምናገኘው ደግሞ ስንጸልይ፣ ስናመሰግንና በእግዚአብሔር ክብር ውስጥ ስንዋጅ ነው። ስለዚህ በክፉ ቃላት ውስጥ የተወለደ ትውልድ ስለሆነ አሁን ያለን ክፉን ቃል እየሰማ በክፉ ንግግር ውስጥ ራሱን ችሎ እንዴት መልካም ሊወጣ ይችላል? ያልዴ ፂፎኒም ኤኽቱካ ሊዳቤር ቶቦት
ቶብ ነው። እንዴት መልካም ለመናገር ትችላላችሁ? እናንተ የእፉኝት ልጅ ሆናችሁ በውስጣችሁ ክፉ ሆናችሁ በውስጣችሁ ክፉ እያለ እንዴት መልካም መናገር ትችላላችሁ? አትችሉም እኮ። አሁንም እንደዚህ ነው። በብዙዎች ቁስል ስናሾፍ ስንቀልድ የራሳችን ሕይወትና ኑሮ አምልጦናል። እድላችንን አተነው በተደነባበረውና በጨለማ ውስጥ እየኖርን ቃላችን ክፉ ነው። በክፉ ቃል የምንራመድ፣ በክፉ ቃል የምንኖር፣ በክፉ ቃል የምናወራ ስለሆነ የሕይወት መንገዶቻችን ሁሉ በበጎነት የተሞሉ አይደሉም። አስቸጋሪዎች ናቸው። በጣም አስቸጋሪዎች ናቸው። ስለዚህ እናንተ የእፉኝት ልጆች አለን ቅዱስ እግዚአብሔር ኢየሱስ ክርስቶስ አባታችን ቃል ሆኖ መጥቶ ቃሉን ሊሰጠን በቃሉ በኩል በስጋ ተገልጦ ቃሉን ሲያስተምረን እናንተ የእፉኝት ልጆች ስትሆኑ በመሆን ውስጥ የተገለጠ ሕይወት ነው። ሆኖ ነው የተወለደው። በአሁኑ ወቅት ሆኖ አይነ ጥላ አብሮ ተወልዷል ስንል አንዳንዶቻችሁ ተሳቀቃላችሁ። ለምን አይነ ጥላ አለብህ ይለኛል። እያለብህ ታዲያ እኔ ምን ላድርግ? አንተ የደበቅከው አንተ የተወለድክበት እፉኝት ሆነህ ከመናፍስትና ከሰው ተወልደህ እንዴት ይሆን? ስንወለድ ከሰውም ከመናፍስትም አንድ ጋር ሆነን እንወለዳለን። በመጽሐፍ ቅዱስ ውስጥ ከእግዚአብሔር የተወለደ የእግዚአብሔርን ነገር ያስባል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል እንዴ? ስንወለድ በመንፈስ ቅዱስ በምናገኘው የልደት ጥምቀት ውስጥ መንፈስ ቅዱስን እናገኛለን። ግን አብሮን የተወለደው ሁል ጊዜ ሕይወታችንን የሚፋለም ነው፣ ባህሪያችንን የሚፋለም ነው። እሱም መንፈስ ስለሆነ ቤተሰቡ ውስጥ ያለው ቅዱስ መንፈስ አይደለም። ቤተሰብ ውስጥ ያለው በክፋት በጣዖት በተለያየ አይነት ነገር የገባ የምቀኝነት መንፈስ አብሮ ይዋሃዳል። ስለዚህ ምን ይሆናል? ቃላችንንም ክፉ ያደርገዋል። የክፋቱ መገለጫዎች ደግሞ ሁል ጊዜ ሐሜት፣ መንፈሳዊ ነገር መንፈስ ቅዱስ ሐሜት አይወድም። በቤተ እግዚአብሔር ይህ የሐሜት እና የምቀኝነት መንፈስ ትልቁን ቦታ ይዞ ዛሬ በእውቀታቸው ይሄ ቀረሽም የማይባሉ ሁሉ ቋንቋቸውን መጀመሪያ ሲከፍቱ ሐሜት፣ ንቀት፣ ተንኮል፣ ኩራት፣ ትዕቢት እነዚህ መለያዎቻቸው ከሆኑ መንፈስ ቅዱስ አይሰራም። ስለዚህ የሚወለደው ምን ይሆናል ማለት ነው? እፉኝት ይሆናል። የእፉኝት ልጆች የምንባልበትን እድል እናገኛለን። እግዚአብሔር ይማረን። ስለዚህ ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ። ምን ሆነ ማለት ነው? የኩነኔ ቃልን ባህሪያችን ውስጥ አስርጸናል። ለምን? በአዲስ ኪዳን የተለየ ክብር ተሰጥቶናል። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እሺ ምን ሆነ? ቃል ሥጋ ሆነ የሚል እውነት አለን። ይህንን እውነት ስንሸሽ፣ ይህንን እውነት ስንፈራ፣ ይህንን እውነት ስናፈነግጥ፣ ከዚህ ባህሪ ራቅ ስንል ከመለኮታዊ ምስጢሩ ለመዋጀት የሰው የሕይወት ቡራኬ ውስጣችን አልወለድ ሲል ክፉ ይወለዳል። መባረክን አልወለድንም፣ መባረክንም አልወለድንም፣ መባረክንም አልወለድንም። ስለዚህ አምልኮት ያስፈልገናል የምንለው ለዚህ ነው። የንስሐ የስርየት አምልኮት፣ የስግደት አምልኮት፣ የቅድስና አምልኮት፣ የመታዘዝ አምልኮት፣ እሺ የማለት የትህትና አምልኮት ዛሬ ካህናቶቻችን አባቶቻችን ያስፈልጋቸዋል። አለበለዛ ቃላችን ኩነኔ ነው። ትውልድን አይነጽም፣ አይገነባም፣ ያፈርሳል እንጂ አያቆምም፣ አይተክልም። መንፈሳዊ ብቃትንም አያለመልምም፣ አያጸድቅም። ምክንያቱም የእፉኝት ልጆች ተብለናል። በተለያየ አይነት መንገድ ይህን የእፉኝት መንፈስ ስንይዝ ንግግራችን ውስጥ ከውስጠኛው ቅድም በዕብራይስጥ ባተረጓጉሙ ባህሪ ትልቅ ቦታ ያለው ነው። እንግዲህ የሕይወት በር ነው። እኔ የሕይወት በር መጣ ኋላ ዳሌጥ ደባር አይደለም ቃል በዕብራይስጥ ደባር ቃል ነው። ደባር ዳሌጥ ማለት እንግዲህ የሕይወት በር ማለት ነው። የሕይወት በር ከአፋችሁ ሲወጣ ልጆች ሊያደምጡት ሊያስተውሉት ሊኖር የሚችል ቃል ነው ከአንደበታችሁ መውጣት ያለበት። ሐሜትን ስታወጡ ሐሜት ልጆችን ሕይወት ያቆስላል፣ አስተዳደጋቸውንም ክፉ ያደርገዋል። የልቦናቸው ባህሪ ላይም ክፉ መናፍስት ይጽፍባቸዋል። ሐሜት ተጽፎብን ነው እስከዛሬ ያለ ነው። አገር አማን
ታሪክ አማን፣ ሃይማኖትን አማን፣ ቤተ ክርስቲያንን አማን፣ አባቶችን አማን። የሐሜቱ አልወጣልንም። አሁንም እያማን የወለድናቸው ልጆች አገር ጠሉ፣ ቤተ ክርስቲያንን ጠሉ፣ ሃይማኖትን ጠሉ፣ ታሪክን ጠሉ። ከዛ በኋላስ በቃ የጥላቻ ትውልድ አፈራን። የጥላቻ ትውልድ አፈራን። ምን ሆነ ታዲያ? እኛስ እናንተ የፉኝት ልጆች፣ እኛም ምን ሆን? የፉኝት ልጆች። ቋንቋችን በሙሉ ሐሜት ካልተቀላቀለበት አይጣፍጥም። ጥላቻን ካላወራን አይገነባም። ጥላቻን፣ ክፉ ነገርን ለዛሬ ዕለት ካልገበር ነው በፍጹም እንቅልፍ አይወስደንም። አንዳንዱ ዝም ብሎ የማታ ማታ ይሳደባል፣ የማታ ማታ ክፉ ይናገራል። የማታ እንደው እኮ ቀኑን ሰላም ውሎ እኮ ስራ ላይ ውላችሁ ባልና ሚስቶች ስትገናኙ ሱስ ነውና የታባክ የታባሽ ድራሽ ሽጥፋ የታባክ ምን ልትሆን ነው? በቃ ይንቀልህ፣ ይግደልህ፣ ያፍዝህ፣ ያደንግዝህ ማለታችን አይቀርም። የማታ የማታ እንሳደባለን፣ የማታ የማታ እናማለን። እንግዲህ ምን ሆን ታዲያ? ምን ሆንክ ማለት ነው? እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? መልካም መናገር ምንድነው? ከአፍህ አንደበት ቡራኬ ይወጣል። ሰላም፣ ፍቅር፣ ትህትና፣ በጎነት፣ ቅንነትና ለትውልድ ሊሸጋገር የሚችል ምርቃት ይወጣል ከአፍ። ይሄ እንዲወጣ ነው የተወለድ ነው። ይሄ እንዲወጣ ነው አንደበት የተሰጠን እንጂ ምስጋና፣ የእግዚአብሔርን ግርማ ሞገስ የምንገልጽበት፣ ሰማያዊ ኃይል የምናስረዳበት፣ ሰማያዊ መንግስትን የምንማርበት ቃል እንዲሆን ነው የተሰጠን። የህይወት በር ነው ቃላችን። እግዚአብሔር ይሄንን ሲፈጥር አንደበታችንን ይሄን አፋችንን ሲፈጥር የህይወት በር አድርጎት ነው። ለምን እንናገራለን፣ እንበላለን፣ እንጠጣለን፣ እንኖራለን፣ እናወራለን። የምናወራው ታሪክ ነው ወይስ ክፋትን ነው? የምናወራው ተንኮልን ነው ወይስ ግብዝነት የተሞላበትን ሐሜትን ነው? ወይስ ዝም ብለን ጆከኞችና ቀልደኞች ነን? እንደዚህም ሆኖ አይለቅህም። ምንድነው ያ በባህሪህ ውስጥ ያለው ኃይል የሌሎችን ህይወት በተለያየ አይነት መንገድ የሚያይበት የእይታ ገጽታ በቃል ነው የሚተረጎመው። በቃል ስትተረጉመው አቤት ይህን ሰው እያልወደውም ትላለህ። ጥላቻን ነው የምትናገረው። ይህን ሰው እንዲሁ በቃ እኔ እንደ ውቃቢ አምላኬ ደስ አይለውም፣ ትከሻውም ይከብደኛል ትላለህ። በሚከብድህ መልኩ በመንፈሳዊነት አይደለም፣ ከጥላቻህ ነው የከበደህ። ክፋት ብዙ ሰዎች ክፋት እኔ ይከብደኛል፣ ክፋታቸው ነው የከበደኝ እንጂ ተፈጥሯቸው አይደለም። ሥላሴ ፍጡር ናቸው፣ ግን በውስጣቸው ያለው የጠላት ኃይል ክፋትን ስለሚያሰራቸው፣ ክፉ ስለሚያወራቸው፣ ክፉ ባህሪያቸው ውስጥ ስለሚገልጽ፣ ሰይጣንም በአንደበትህ ውስጥ ራሱን አገልጋይ አድርጎ ስለሚይዝና ስለሚመርጥህ ይሄንን ለመቃወምና ለመቋቋም ከቃልህ የተነሳ ትጸድቃለህ። ጽድቅን በቃል ውስጥ ማኖር አስፈላጊ ነው። በቃል ውስጥ ጽድቅ ሲገለጽ ደግሞ ጽድቅ አቤት! ጽድቅ ማለት ከውስጥ ሕይወት ጀምሮ ወደ ውጭ የሚመጣ ብርሃናዊ የሆነ የመለኮታዊ ምስጢር የታከለበት የጽድቅ ቃል ልብ ውስጥ ተቀምጦ የሚኖር ከልብ የማይወጣ ላውጣ ብትለው የማይወጣ ሕሊናህን የሚገስጽና የሚወቅስ አእምሮን የሚያስተካክል የጽድቅ ቃል ቃልነት ውስጥ ምን ስላለ? እግዚአብሔር ስላለ፣ ሰማይ አምላክ ስላለ፣ የመስጋናው ምስጢር ስላለ፣ የአምልኮቱ እና የክብሩ ኃይል ስላለ ጌታዬን አምንተን አከብርሃለሁ ስምህንና ሞገስህንም አከብራለሁ ብለህ የተናገርከው ቃል ለሐሜት አይመችም። ለሐሜት ስታውለው፣ ለጥላቻ ስታውለው፣ ለንቀት ስታውለው፣ ለኩራትና ለክፋት ስታውለው የዚህ ጊዜ ቃልነቱ ትውልድን ያጠፋል፣ ትውልድን አይባርክም፣ የኩነኔ ቃል ይሆናል። እሺ በ60ው ዘመን የነበረው ትውልድ አብዛኛው ቃሉ ምንድን ነው ስንል ብዝበዛን፣ ጭቆናን፣ ፈላጭ ቆራጭነትን አጠፋን ብለን ነበረ። በብዝበዛው ላይ ብዝበዛ ጨመርን፣ በጭቆና ላይ ጭቆናን ጨመርን፣ በፈላጭ ቆራጭነት ላይ ፈላጭ ቆራጭነትን ጨመርን። ታዲያ የቱ ጋ ነው መፍትሄው? የተናገርነው ቃል ከእፉኝት ከሆነው ከዘራችን ከክፉ መንፈስ ጋር ነው። እናንተ የእፉኝት ልጆች
ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? ክፉ ስትሆኑ እኮ ነው ያሉ። ደግሞ ክፉ ስትሆኑ፣ ክፋት በጣም አደገኛ የሆነ የጥፋት መንገድ ነው። ክፋት በሰው ልጅ ባህሪ ላይ ትልቅ ቦታ በሚይዝበት ጊዜ እጅግ በጣም የተወሳሰቡ ሁኔታዎችን ያመጣል። ክፋት በእግዚአብሔር ሕዝብ ታሪክ ውስጥ ትልቅ ጉዳት ነው። በጣም ትልቅ ጉዳት ነው። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል ይላል ትንቢተ ሚክያስ ምዕራፍ 2 ቁጥር 1 ላይ በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። በመኝታ ላይ ያጠነጠናቸው አብረውን ያደሩን ክፋቶች ምን ያደርጉናል? እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በባህሪያችን ውስጥ ክፋት እያለ መልካም ብንመኝ አይደርስም። ልጆቻችንን እንኳ ለራሳችን በግል ባህሪያችን ውስጥ በግል ፍላጎታችን ከክፋት ጋር ኖረን ብንመርቃቸው እርግማን ነው የሚሆነው እንጂ አይደርስም። እየሰማችሁ ነው? አይደርስም። ከክፋት ርቃችሁ ስትጸልዩና ስታመልኩ ስትሰግዱ ነው ምርቃቱ እውነተኛ የሚሆነው። በሌላው ላይ ክፋት እየተመኘን ኑሮውን ጉስቁልናውን ኑሮ ወደ ጉስቁልና እንዲለወጥ እየተመኘን፣ እድገቱ ወደ ድህነት እንዲመጣ እየተመኘን፣ መጥገቡ ወደ ራብ እንዲለወጥ እየተመኘን እንዴት ነው እሱ የ60ው ዘመን ትውልድ ነጥቆ መክበርን ቀምቶ ማደግን የለመደ ነበርና ድፍረት ከዛን ዘመን ጀምሮ ስለበዛ አልቀናንም። በመኝታቸው ላይ በደልን ለሚያስቡ ክፋትን ለሚያደርጉ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል። ሲነጋ ተናግረው ይፈጽሙታል። ሚክያስ እጃቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ፣ ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናሉ ይላል ሚክያስ 7 ቁጥር 3 ላይ ክፋትን ይጎነጉናሉ። እንዲህ ባለ ሁኔታ ውስጥ እንናገር ብንል ምንድን ነው የሚያምርብን? እየጠላን እያሳደድን በጥላቻ ውስጥ ሆነን የምንናገረው ነገር አይበቅልም፣ አይተከልም፣ አይኖርም። በቃል ውስጥ መኖርን እኮ በኢየሱስ ክርስቶስ በድንግል ማርያም አሳይቶናል። ቃል ሕያው የሆነው ቃል እኮ ነው ኖሮ ተገልጦ የተወለደው። መኖርን አሳየን። በቃሉ በኩል መራን። በቃሉ በኩል እንደገና ሰው ሆኖ ታየን። በቃሉ በኩል ደግሞ አሁን ተናገረን፣ አስተማረን። ያስተማረን ኢየሱስ ክርስቶስ ቃል ነበረ። አየህ፣ ያን ቃል ነው አክብረህ በሕይወትህ የምትይዘው። እንዳትሰርቅ፣ እንዳትዋሽ፣ እንዳታታልል፣ ክፉ የሆኑ ሐሳቦችን በቃል ውስጥ እንዳታወጣ የሚያገዝህ እኮ ቃለ እግዚአብሔርን በባህሪ ውስጥ ስታኖረው ነው። የቃለ እግዚአብሔር ምስጢር ደግሞ ኩነኔውንና እውነቱን፣ ጽድቅንና ጨለማውን፣ ብርሃንንና ውጋጋኑን የምታየው በቃል ውስጥ ያለውን እውነት ስትረዳ ነው። ስለዚህ እጃቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ፣ ትልቁም ሰው እንደ ነፍሱ ምኞት ይናገራል። እንደ ነፍሱ ምኞት በራሱ በቃ ምኞት ውስጡ ያለውን ክፉ ኃይል እሱን ነው የሚያደምጠው። እንደ ነፍሱ ምኞት ይናገራል። እንዲሁም ክፋትን ይጎነጉናሉ። በቃል ውስጥ መጎንጎን፣ እንዲሁ ከሜዳ ተነስቶ መጥላት፣ ከሜዳ ተነስቶ ሐሜት፣ ከሜዳ ተነስቶ ጥላቻ ማስፋፋት። ይሄ አሁን ያለንበት ዘመን ትውልድ በጥላቻ አስተማሪነት የታወቀ ነው። ብዙዎቻችሁ እንደምትመለከቱት የቤተ ክርስቲያን ሰባኪዎቻችን የጥላቻ አንደበታቸው ወሰን የለውም። በውጭ ዓለምም ይህን ሚዲያውን ተከትለው ስንት ጊዜ ማጉደፍ፣ ሰውን ማዋረድ፣ ክብር መንሳት፣ ማቃለል፣ ክብር የሌላቸው ክብረ ቢሶች በቤተ እግዚአብሔር ቤት ውስጥ ትልቅ ቦታ ይዘው እፉኝት ልጆች ናቸው። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ?
ከዓይነ ጥላ ስትገላገሉ እነሱ ይታመማሉ። ቡዳ ይዟችሁ ህይወታችሁን፣ ቀልባችሁን፣ ነፍሳችሁን ጎርቶ ያለው መንፈስ ሲወጣ እነሱ ይበሳጫሉ፣ ይላሉ። አሁን ገና አሁን ይላሉ። አሁን በቅርብ ደግሞ አሜሪካ አሁን ሲንጫጩ እንሰማቸዋለን። ምክንያቱም ምንድነው? የእባብ ዘሮች ናቸው። የዚህ ክፉ መንፈስ አውቀውትም ሳያውቁትም ዘራቸው እባቡ ነው። የፉኝት ልጆች ነው ያለው እኮ። የፉኝት ልጆች አረጋግጦ እኮ ነው የሚነግርህ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ ብሏል ዮሐንስም እኮ። የእባብ ዘሮች አላቸው እና ከሚመጣው ቁጣ እንድትሽማ እናመለከታችሁ። ውስጣቸው ያለው ሲታይ ነው። ጌታም ይህንኑ ቃል ደገመው። ከዮሐንስ ቀጥሎ ይህን ቃል ሲናገር እናንተ የፉኝት ልጆች ክፉ ስትሆኑ መልካም መናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል ይላል። መዝገብ መቅሰፍት የሆነ መዝገብ። እሺ የ60ው ዘመን መቅሰፍት አልሆነም? በትልልቅ ወንበር፣ በትልልቅ ማዕረግ፣ በትልልቅ ከፍታ ያላችሁ መቅሰፍት ነን ወይስ ጽድቅ ነን? ኩነኔ ነን ወይስ ጽድቅ ነን? ብርሃን ነን ወይስ ጨለማ ነን? እስቲ የሰራችሁትን ይዩት። ወንበራችሁ ላይ የተፈጸመውን ይዩት። ምን ያህል ትውልድ ጠፋብን? ምን ያህል ትውልድ አበላሸን? ምን ያህል ትውልድ አካለ ስንኩላን አደረግን? ምን ያህል ትውልድ አይኑ ፈረጠ? ምን ያህል ትውልድ እጁ ተቆረጠ? ምን ያህል ትውልድ እግር አልባ ሆነ? ምን ያህል ነው ትውልዳችን አለ ተፈጥሮ በተፈጥሮ ያልተገኘለት በደህና ተወልዶ በደህና አድጎ በደህና ተምሮ አካለ ጎደሎ ያደረግነው ምን ያህሉን ነው? ምን ያህሉን ከእድሜው ከዘመኑ ከጊዜው ቀጨ ነው? ምን ያህል እናትና አባቶችን ልጅ አልባ አደረግን? ታዲያ እንዴት ነው ነገሩ? እናንተ የፉኝት ልጆች ክፉ ስትሆኑ መልካም ለመናገር እንዴት ትችላላችሁ? መልካም ተናግረን ያኖርነው ነገር አለ እንዴ? አሁን እኮ የለም እኮ። መልካም ለመናገር መልካምን ለማኖር አልቻልንም። መልካም ለመናገርም አልቻልንም። መልካም የሆነ ልቦናና ሕሊናም የለንም። መዝገባችን ለሕይወት መቅሰፍት የሚሆን ነው። ጥላቻን ትናገራለህ፣ የአቅምህን ያህል ጥላቻ ትነዛለህ። ስለዚህ አቅምህን ያህል ለታገልከው ትግል ተፈጥሮም ደግሞ የአቅሙን ያህል ይነሳሃል። የሄድክበት የረገጥክበት የተራመድከው የያዝከው የአቅሙን ያህል ካንተ ይሸሻል። ለምን? የበረከት ህይወት አይደለም ያለህ፣ የምትባርክበት ቃል አይደለም ያለህ፣ የምትነቅፍበት ቃል ነው ያለህ። ስለዚህ በነቀፌታ ውስጥ መዝገብህ መቅሰፍት ነው፣ ሐሳብህም መቅሰፍት ነው፣ ቃልህም መቅሰፍት ነው። ለዚህ እንዲህ አለ፣ እጃቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናሉ አለ። ክፋቶች ተደረማምረው መገለጫቸው በቃል ውስጥ ነው፣ መውጫው ቃል ውስጥ ነው። ያሳለፍናቸው ርዕዮተ ዓለሞች አብዛኛው የተዋጁት ከክፋትና ከግፍ ሴራና ከተንኮል ጋር ነው። በመሆኑም ምድራችንን ለበረከት እንዳትበቃ ታግሏል። ሕይወትህን ይታገልሃል። መልሶ ደግሞ ያው ታግሎህ እንደገና ወደማይኖርና ወደሚረገም ታሪክ እንዲቀየር ግድ ይሆናል። ለክፉ እየኖርን ክፉ እየተናገርን እንቆያለን። ለክፉ መኖር፣ ለሐሜት መኖር፣ ለጥላቻ መኖር፣ ለክስ መኖር፣ ለተቃውሞ መኖር፣ እንዲህ እኮ የሚኖሩ አሉ። በቃ በቃ ገና ሲያይህ በውስጥ ያጉረመርማሉ። አንደበታቸው፣ ባህሪያቸው፣ ገጽታቸው ማጥላላት ነው። የጥላቻ መንፈስን መንዛት ነው። ስለዚህ የኩነኔ ቃሎች በሕይወታችን ውስጥ ትልቅ ቦታ አለው። ቃሎቻችንን በጥንቃቄ ስላልያዝን ልጆቻችንም ይህንን ሐሜት ተከትለው የሐሜት ጦርነት ውስጥ፣ የሐሜት ነገር ውስጥ፣ የሐሜት ጥላቻ ውስጥ፣ የሐሜት ትንቅንቅ ውስጥ ገብተው መስማማትን፣ መዋደድን፣ መፋቀርን የማያዩና የማያሳዩ የምድር ሲኦሎች ይሆናሉ። ዛሬ ትውልዳችን ሲኦል ሆኗል። እዚሁ በአካል ሲኦል፣ በነገር ሲኦል፣ በሐሳብ ሲኦል ውስጥ ይዋኛል። ነገኑ እየገባህ ነው። ግን
ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ። ኩነኔውን እዚሁ ታየዋለህ። ኩነኔ ሀይብ ይለዋል በዕብራይስጥ። ሀይብ ህይወትን የያዘ ዮድ አለች። ሀይ ዮድ ናት። ዮድ የእግዚአብሔር እጅንን የከለከለ። ሀይብ ቤት ናት፣ ደግሞ ቤት ናት። vም በም ትሆናለች ቤት። ስለዚህ ሀይብ ኩነኔ ቤት አላት። የምትሄደው ወደ ሲኦል ነው፣ ወደ ጨለማው ቤት ነው። ሀይብ ኩነኔ ማለት ነው። ጼዴቅ ራሷ ጼዴቅ የምትለዋ ራሷ ሌላ ትርጉም ሰፊ የሆነ መለኮታዊ አጋዥነትን የምታሳይ ምስጢር አላት። ጼዴቅ ጽድቅ የሚለው ነው። ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ። ስለዚህ ቃሎቻችን በትውልድ ውስጥ የሚኖሩ ቃሎች የሉንም። በዚህ በ60 ዓመት ያሉት ትውልዶች የአባቶቻቸውን ቃሎች የያዙ አንድ ትውልድ የለም። የአባቱን ቃል የያዘ ትውልድ የለም። አሁንም የተወለደው የአባቱን ቃል የሚሰማ ቃል ያለው አይደለም። ቃሉ ከውጭ የሚይዝ ነው። ከውጭ የሚሸከመው ቃል ነው ያለው። ከውጭ የተሸከመውን ወደ ቤቱ ዘገባና አንዴ ሲለቅብህ በረከትህንም፣ ሰላምህንም፣ መንፈስህንም፣ ግብርህንም፣ ጸጋህንም፣ ሞገስህንም ትንሽ ትንሽ ቃል እኮ ያንኑ ትንሹን የሚያባረር ነው። ቃላችን ሽፍታ ቃል ነው። ቃላችን ድሪቱ የበዛበት ቃል ነው። ቃላችን የጨለማ ቃል ነው። ምክንያቱም ውስጣችን በጠላት እጅ የተያዘ ነው። አልተያዝኩም ትላለህ፣ ተይዝሃል። ባትያዝ ኖሮ ይሄ ዘመን ይመጣ ነበረ። አንተ የምትፎክረው በቤተ እግዚአብሔር ውስጥ ግንፍል ብላችሁ የወጣችሁ ትውልዶች በአንድ ዘመን የርዕዮተ ዓለም መጋሸብ ያገኛችሁ በክህደት ጊዜ የተወለዳችሁ ግን አልካድንም ብላችሁ በቤተ እግዚአብሔር የምታስግዱ በቤተ እግዚአብሔር ቁጭ ብላችሁ የመናፍስት ደባን የምታቀሉ ለደባው የምታግዙ ክፉን የምትደግፉ ለክፋት እንዲኖር ክፋት ሀብት እንዲሆን ክፋት ትውልድ እንዲሆን ክፋት ርስት እንዲሆን ክፋት ውርስ እንዲሆን የምትረዱ እናንተ ሰይጣን ሲወጣ የማትወዱት እናንተ አባታችሁ እፉኝት ነው። እግዚአብሔር ምሕረቱን ያብዛላችሁ። መቼም አሜን አትሉም። በዚህ አሜንታ ውስጥ የላችሁበትም። አባታችሁ እዚህ ይሰደባል፣ አባታችሁ እዚህ ይወቀሳል፣ አባታችሁ እዚህ ይገሰጻል፣ አባታችሁ እዚህ ክፉ መሆኑ ይነገራል። ስለዚህ እናንተ በእውነት ወንጌል የምትሰሙ ግን ትውልዳችን እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? ሐሜትን በለመደ ሕሊና ውስጥ የምትኖሩ እንዴት መልካም ለመናገር ትችላላችሁ? በስብከት ውስጥ ጥላቻን የምታስተጋቡ ወንድምን የምትገፉ ክፉ መናፍስት ጋር የሚደረግ ትግልን የምታጥላሉ እናንተ የክፋት የእፉኝት ልጆች ዘራችሁ ስለተነካ ስለሆነ መልካም እንዴት መናገር ትችላላችሁ? አይቻልም። ኩነኔ ናችሁ ራሳችሁ። ለምን እዚህ ኩነኔ ነው? ቃላችሁ ኩነኔ፣ ህይወታችሁ ኩነኔ ነው ብሏል። ከህይወት የሚወጣው ቃል ኩነኔ ነው ራሱ። በቤተ እግዚአብሔር ቁጭ ብላችሁ ሚዲያ ተመቸም ብላችሁ በሰው ህይወት ላይ ጣልቃ ገብታችሁ ኃጢአት በኃጢአት ላይ የምትደርቡ ክፋት በክፋት ላይ የምትጎናጸፉ የአረመኔው ትውልድ መንፈሳዊ አረማውያኖቹ እናንተ የእፉኝ ልጆች ክፉ ስትሆኑ መልካም ለመናገር እንዴት ትችላላችሁ? አትችሉም። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል ይላል ትንቢተ ናሆም። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል። ምክራችን፣ ቃላችን ክፉ ነው። ጥላቻን ማስተባበር ከያዝን ቆየን እኮ። ስንት ጊዜ ጥላቻን አስተባበርን። አቤት የጥላቻ አስተባባሪዎች ብዙ ናቸው። ጥላቻን እንዴት እንነዛለን? እንዴት ጥላቻ ኑሯችን ይሆናል? እንዴት ጥላቻ እንጀራችን ይሆናል? አንዴ ነዋ። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? አያችሁ፣ የህይወት መዝገባችን ሌላው መዝገባችን ክፉ ነው። ከዚህ ከክፉ ኃይል እንድንወጣ ታላቅ የሆነውን ነገር የያዕቆብ መልእክት ምዕራፍ 1 ቁጥር 21 ላይ እንዲህ ይላል፣
ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። እንዲህ እላችኋለሁ፣ ይህንን ተቀበሉ እላችኋለሁ። ስለዚህ ርኩሰቱን ሁሉ የክፋትንም ትርፍ አስወግዳችሁ፣ በክፋት እንጀራ እየበላችሁ ስለሆነ ያ እንጀራ በልታችሁት እየኖረ እኮ ነው። ክፉ እንጀራ በሐሜት እና በጥላቻ የበላችሁት እንጀራ ዛሬ ምሳችሁ ሆኖ ሳለ ዛሬ የበላችሁት እንጀራ ውስጣችሁን ይወርሰዋል እኮ። አቅማችሁን፣ ጉልበታችሁን፣ ባህሪያችሁን ይወርሰዋል። በዚህ ጊዜ ሲወርሰው ምን ሆነ? በሐሜት ውስጥ ነው የበላችሁት፣ በእርግማን ውስጥ ነው የበላችሁት፣ በተንኮል ውስጥ ነው የበላችሁት፣ በተቃውሞ ውስጥ ነው የበላችሁት። ስትወልዱት ልጃችሁ ደግሞ ይነቅላችኋል። ግልጽ ነው። ክፋት አብሮ ይወለዳል። ይሄ አልገባህም? እስከዛሬ ብዙዎቻችሁ አልገባችሁም። ተንኮልህ እኮ ይወለዳል። በውስጥህ ያለው የበላኸው አይደለም የሚጸነሰው። ከዛ ንግግርህም እኮ ልጁ ሲያደግ ንግግርህን ይመስላል። ድምፅ አባቱን ይመስላል ድምፁ ይባላል። ድምፁ እናቱን ይመስላል፣ ድምጿ እናቷን ትመስላለች ትል የለም። ድምፅህም እኮ ነው የሚወለደው። ስለዚህ ንግግርህም ይወለዳል። እናንተ የእፉኝት ልጆች አሁን ትንጫጫላችሁ። እንግዲህ አሁን ደግሞ ከሰሞኑ ከቅርብ መንጫጫት ትጀምራላችሁ። አሜሪካ ያላችሁ የእፉኝት ልጆች የአንድ ሀገር፣ የአንድ ወንዝ፣ የአንድ ትውልድ፣ የአንድ ምድር ልጆች ሆነን የእፉኝት ልጆች ቤተሰባችሁ ነው የተወለዳችሁበት። ወደ ኋላ ያለው ኮተቱ እኮ ብዙ ነው። ስለዚህ ንግግራችን የኩነኔ ንግግር ነው። ወደዛ ትሄዱ ትላላችሁ። አሁን ሰውን ሁሉ ወደዛ ከሄዳችሁ ትጮኻላችሁ፣ ክብራችሁ ይገፈፋል። ኧረ ክብር እኛ የጠበቅነው ክብር ይሄ ነው። ይሄው እኮ መከራህን አየህ፣ ተቀላህ፣ ታረድህ፣ ተሰቃየህ። የሌላው ስቃይህ አልሆነም። በእርግጥ ይሄው ተራብህ፣ ተጨነቅህ፣ ፍዳህን ቆጠርህ። ግን ምናልባት በባዕድ ሀገር ህሊናህ ፍዳህ ይቆጥራል። እዛም ሆነህ ሰላም ያለበት ምድር ላይ ነን፣ ዲሞክራሲ ምናምን ያለበት ምድር ላይ ነን ብለህ የምትንጫጩ አብዛኛው ውስጥህ ይንጫጫል እኮ። ውስጥህ እኮ ሰላም የለውም እኮ። ጮህ ማንም ሊሰማህ አልቻለም እኮ። ወደ እግዚአብሔር አልጮህክም፣ ወደሚሰማህ አልጮህክም። ወደማይሰማህ ነው ጮህኩ አልሰማ። ንግግርህ ሁሉ ውድቅ ነው እኮ። ምክንያቱም ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮናናለህ። ኩነኔን አኖርን፣ ኩነኔን ወለድን፣ ኩነኔን አሳደግን፣ ኩነኔን አጠባን፣ ኩነኔን አወጣን፣ ኩነኔን መረጥን፣ ኩነኔን ከፍ አደረግን። ኩነኔ ነው እኮ። ስለዚህ የኩነኔ ቃሎች ይስማሙናል። የመቅሰፍት መዝገብ አለን ደግሞ ከውስጣችን፣ ክፋትና ተንኮል ነዋ። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ይላል የያዕቆብ መልእክት 1 ቁጥር 21 ላይ። አንደኛው ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግበዝነትንም ቅንዓትንም ሁሉ ሐሜትንም ሁሉ አስወግዳችሁ ኢየሱስ ክርስቶስን ልበሱት። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። የቃልን ወተት ተመኙ፣ ኩነኔን አትመኙ። እዛ ግርማ ጋር አትሄዱ ትላለህ። እንግዲህ አሁን በቃ አሁን ትጮኻላችሁ። አሁን ትንሽ ቆይታችሁ ግርማ ጋር አትሄዱ፣ እዛ ጋር አትሄዱ፣ ክብራችሁ ትዋረዳላችሁ፣ ትንከባለላላችሁ። አንዱ እኮ ነው እስቲ ያ ሰውዬ አንከባለላል አሉና እዚህ ፉሪ በምናገለግልበት ጊዜ መጡ። ሰውየው ያንከባለላል አሉ እያለ እንዴ ብሎ ነጭ ጋቢ ለብሶ ነው የመጣው። የሚገርም ነው እኮ። ከዛ በኋላ መተት፣ ዛር፣ ቡዳ፣ ውቃቢ፣ አይነ ጥላ፣ ወፋ ምናምን ሲባል ያ ነጭ ልብስ የለበሰው ባለጋቢ እየሮጠ መጣና ወቅቱ ደግሞ ጮርቃ ነገር ነበረ፣ የውሃ ነገር ነበረ። እየተንከባለለ መጣና ጭቃ በጭቃ
ከዚያ የፈራሁት አልቀረም አለ ለሚስቱ ሲሄድ፣ የፈራሁት አልቀረም፣ ይሄው ተንደባልዬልሽ፣ ይኸውልሽ ብስብስ ብዬ መጣሁ። ያንከባልላል አሉ እያለ ነው የመጣው። ውስጡ ያለው መንፈሱ ሰምቶታል። እዛ ሲጠራ ግን መቋቋም አልቻለም። አየህ፣ እየተንከባለለ መጣ ራሱ። ይሄንን ነው እንግዲህ ሰው የምንለው። አየህ፣ ኩነኔ የሆነውን ትውልድ ነው ሰው ነው የምንለው። ኩነኔ የሆነውን ቃል ነው ጥሩ ነው የምንለው። አየህ፣ እግዚአብሔር ይማረን። እንዲህ ነን ይሆን ነው። ግን እናንተ ደግሞ ሲነግረን ቅዱስ ቃሉ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ በመንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ ቤት ለመሆን ተሰሩ እንጂ ለጥላቻና ለሐሜት፣ ለክፉ ነገር ግግር፣ ለክስ፣ ለክፉ ባህሪ እና ለምቀኝነት አንደበታችንን ባናውለው እድላችንና ጊዜያችን ዘመናችንና ትውልዳችን ይባረክ ነበረ። አሁን መባረክ የለም። የወለድከው ልጅ ረግመሃል እኮ ዳዲ ይላል ውጭ። ዳዲ ዛሬ እኮ አንድ ነገር ያስፈልገኛል፣ $50 ትሰጠኛለህ? የለኝም። ዘራደም የለኝም ይላል። ድሃ ብሎ ይሄዳል። ባይናገርም በውስጥ ይረግምሃል፣ በውስጥ ይሰድብሃል። ሁሉ የለኝም ይላል። እንደው በቃ ለምን የፈለገው ለአንድ ወሳኝ ነገር ነው፣ ለአንድ ለአመል፣ ለአንድ ለሱስ ወይ አንድ ነገር ነው። የለኝም ስትለው ይረግምሃል። ኩነኔ ነው የለመደው። በህይወት ውስጥ ቡራኬን አልሰጠኸውም። አንተ አልባረከውን ልጅህ እንዲባርከህ አትፈልግ። አንተ በሐሜት ውስጥ የኖርከውን ልጅህ ቤትህ ኑሮህ ቢያማህ ቢጠላህ የረገጥከው ያየኸው ቢከዳህ አትገረማ። ምንም ያኖርከው ነው እኮ። ስለዚህ ክርስትና አምልኮት የማይፈልጋቸው ነገሮች ከህይወት ውስጥ አንደኛ ሐሜትን፣ ሁለተኛ ቅናትን፣ ሶስተኛ ንቀትን፣ አራተኛ ኩራትን፣ አምስተኛ ትዕቢትን አምልኮት አይፈልግም። የሚያመልክ ሰው ይሄን አይፈልግም። የሚጸልይ ሰው ይሄን አያደርግም። ጠጋ ስትሉ እኮ ሐሜታችሁ ነው እኮ የሚጠጋኝ ወደ ጠጋ ስትሉ ሌላ ሹክሹክታ እኮ ነው ይዛችሁ የምትመጡት። ወዳጅ ባረጋችሁም አትመቹም እኮ። የለመዳችሁት ማጥላላት ነው። ያንን ነው የምታስተምሩኝ። ይሄንን ያልፈልገው የሚያመልክ የሚሰግድ በጸጋና በሞገስ የሚራመድ ሰው ይሄ መቅሰፍት ነው። ራሱ ሐሜት መቅሰፍት ነው፣ ክብረ ቢስነት ነው፣ ውሸት ነው። ደግሞ ውሸታምነት ነው። እውነትን ለመናገር ከእውነት ለመማር የማትፈልጉ ሁሉ እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? ስለዚህ እናቶች፣ አባቶች መልካም ነገር እየተናገራችሁ ለልጆቻችሁ መልካምን አስቀምጡ። መልካም ነገር ካንደበታችሁ ይውጣ። ሐሜትን ጥሉት፣ ተጸየፉት። ጥላቻን ተጸየፉት። ቅዋሜን ተጸየፉት። ክፉ ንግግሮችን ተጸየፉት። ሰላም የሚከለክለውን ነገር ተጸየፉት። የሚያጥላላ መንፈስን ተጸየፉት። ምቀኛ የሆነ ልብን ከውስጣችሁ ተጸየፉት። ይህ እኮ ምቀኝነት ነው በሉ። መልካም መልካም የሆነውን ተናገሩ። መልካም ስታስቡ መልካም ተስፋ በሕይወታችሁ ውስጥ ይመጣል። መልካም ስታወሩ መልካም ባህሪያቶች በትውልዳችሁ ውስጥ ይቀመጣሉ። ስለዚህ የኩነኔ ቃሎችን እንቃወም። ከባህሪያችን ውስጥ እንዳይለመድ፣ እንዳይኖር፣ ታሪክ እንዳይሆን፣ ሃይማኖት እንዳይሆን እንገስጸው። ክፉ ነገር ሃይማኖት ሆኗል። ክፉ ቃል ሃይማኖት ሆኗል። በአሁኑ ዘመን ከስድብ ጋራ፣ ከቅዋሜ ጋራ፣ ከጥላቻ ጋራ ሃይማኖት ሆኗል። መናፍቅ 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 የምንል ብዙዎቻችን የክርክር ቃሎች በብዛት ከመጽሐፍ ቅዱስ እያወጣን የምንጮኸው
ክፉ እኮ ስለሆነ ነው። የሄዱት እኮ መናፍቅ የሆኑት እኮ እኛ ክፉ ስለሆነ ነው። ፍቅር እኮ ስለማይገለጽብን ነው። ትህትና እኮ ስለሌለ ነው። ትዕቢተኞች እኮ ስለሆነ ነው። ሕይወታችን ስለማያስተምር ነው። ባህሪያችን በበጎነት ውስጥ የማያልፍ ስለሆነ ነው። እኔም የምለው እንዲህ ነው፣ ራሴን ጨምሮ እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። እና ክፋት ነው ምድራችንን የጎዳት፣ በረከታችንን አጨለመብን፣ ሰላማችንን ወሰደብን። ክፋት፣ ተንኮል፣ ምቀኝነት ታሪካዊ የሆነ ጉዞ የተጓዙትን ሁሉ አባቶች መንፈሳቸውን ጽድቃቸውን እንዲጠራጠሩ የሚያደርግ ተንኮል የሚታይብን ግፈኞቹ ስለሆነ ነው። ስለዚህ የኩነኔ ቃሎችን በጸሎትና በአምልኮት የምንቃወም የልዑል እግዚአብሔር ልጆች እንድንሆን ቅዱስ ፈቃዱ ይሆንልን። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን አምላካችን ይርዳን። ስሙና ክብሩ ኃይሉና ሞገሱ በቤተ ክርስቲያናችን ለዘላለም ጸንቶ ይኑር። የአባቶቻችንን መንፈስ የቅድስና፣ የሰላም፣ የጽድቅ፣ የእውነት፣ የበረከት እና የተስፋ የራእይና የመገለጥ ያድርግልን። አሜን።